ቆንጆ ቡናን አመሰግናለሁ። ጠጪ ነይ ፍቅር። አሁን ደህና ትሆኛለሽ። እሺ የሆነ ራስ ምታት እየተሰማኝ ነው። ራሴን እያመመኝ ነው። ምን ነው? ራሴን እያመመኝ ነው። ራስ ምታት ነገር እንዴ? የኔ ሚስት ኑሐሚን ሚስቴ እንዴ አንቺ! አረ አየሽ ኑሐሚን፣ ሁሉ ጊዜ አንቺን የሚጎዳሽ ሰው ከሩቅ እንደሚመጣ ነበር የምታስቢው። ግን አንዳንድ ጊዜ አደጋው ከምታምኚው ሰው አጠገብ ነው የሚሆነው። ስንት ጊዜ ለእኔ እንቅፋት ሆነሽብኛል ታውቂያለሽ አይደል? ምን ሆነች? እንግዲህ ራስሽ ያት የኔ ቆንጆ፣ አሁን የምናስበው ቀጣዩን ነው። አዎ፣ አሁን ሰዎችን ምን ብለን እንደምናሳምናቸው ማሰብ አለብን። ሰዎች የሚያምኑትን እንሰጣቸዋለን። እሶልዬ፣ ይኸውልህ ትንሽ ነገሮች እስከሚስተካከሉ ድረስ ሰዎች እኔ ለኑሐሚን ጓደኛዋ እንደሆንኩ ነው ማወቅ ያለባቸው። የማይሆን ከሆነ ግን ጥርጣሬዎች በሙሉ ወደኛ ነው የሚዞሩት። ከዛ እኛ አደጋ ላይ እንወድቃለን። አዎ ልክ ነሽ። እንዴ ቆይ ምን እያደረግን ያለው? ለቤተሰቦቿ፣ ለጓደኞቿ፣ ለሚያለቅሱላት ሁሉ ልደውል ነው። ቆይ አስበኳል ብሌንስ? ይኸውልህ እሷ በጣም ብዙ ነገሮችን እያሰበች ነው። ስለዚህ ነገሮችን ታበላሽብናለች። በቃ ከመንገዳችን ዞር ማድረግ አለብን። ሚራ፣ መጀመሪያ ይህንን እንጨርስ። ከዛ በኋላ ጊዜ አለን። አሁን ጊዜ አለን። ይሄን ነገር እናስተካክል። ሰለሞን ድምፅ ይሰማል? ስም በይ ሚራ፣ ስም እንዴ! ወደዚህ እንዳመጡ እዛ ሁኑ። ሰለሞን ቆይ፣ ይኸውልሽ ሚራ፣ አንቺ እዚሁ ሁኚ፣ እኔ አይቼ እመጣለሁ። አይ ምን ሆነሃል? እኔማ እዚህ ብቻ አልቀመጥም። ሚራ ምን ሆነሻል? እዚሁ ሁኚ፣ መጣሁ አልኩሽ እኮ። እኔ እፈራለሁ። ሚራ ስሚኝ፣ ተረጋጊና ስሚኝ። መጣሁ፣ እዚሁ ሁኚ። አይዞሽ። ማን ነው እዚህ? ማን ያለው? ማንም የለም። እንዴ አንቺ ሆይ የስራሽን ይስጥሽ። ይኸውልሽ ሚራ፣ እኔ ምንም አላማረኝም። ቶሎ ለቤተሰቦቿ ደውለን የምናሳውቅ ነው የሚሻለው። እንዴ አስተካከልኝ። ናሽ ወደ ውስጥ ነበር። ስመጪ እንኳን አትናገሪኝ። ምን አይነት ፍጥረት ነች? እሺ ንገረኝ፣ አሁን ምንድን ነው የምናደርገው? ይኸውልሽ ሚራ፣ መጀመሪያ መረጋጋት ነው ያለብን። በችኮላ ነገሮችን ማበላሽት የለብንም። አዎ ልክ ነህ። ይኸውልህ አሁን አንዳችን እዚህ እንቀርና ማለት ነው፣ አንዳችን ደግሞ ለቤተሰቦቿ ስልክ እንደውላለን። እንዴ ማን ነው እዚህ የሚቀረው? ምን ሆነሻል? አንቺ ነሽ እንጂ እዚህ መቅረት ያለብሽ። እንዴ ምን ሆነሃል? እኔማ እዚህ በፍጹም አልቀርም። እኔ እዚህ አልሆንም። ሚራ ምን ሆነሻል እንዴ? ድንገት እዚህ ሰው ቢመጣብን ምን እናደርጋለን ብዬ እኮ ነው። ይኸውልህ እመነኝ፣ ማንም ሰው አይመጣም። ሰራተኛዋን እንደሆነ እዛ ቆልፈንባታል። ስለዚህ እሷም አትችልም መምጣት እዚህ። እሱማ አዎ ሚራ፣ ግን እኮ ይኸውልሽ መጠንቀቅ ስላለብን እኮ ነው፣ ግድ ነው። እኔ ፈለግከውን አድርግ እንጂ እኔ እዚህ ከመንፈስ ጋር አልቀመጥም። ወይ ጣጣ፣ ያንቺ ደግሞ የባሰ ሆነ እኮ በእናታችሁ። እሺ በቃ ሚራ፣ ወይ ደግሞ ይኸውልሽ በቃ እናስተካክላትና አብረን ወተን ለቤተሰቦች ሄደን ደውለን መናገር አለብን። እሱ ጥሩ ሀሳብ። አስተካክላት።
እሺ ቢያንስ አግዥኝ ቆመሽ አትይኝ። እኔ እፈራለሁ ለዛ ነው። እሺ ምንድን ነው የምትፈሪው? ሬሳ ብርቅ ነው? ጨረስክ? ቆይ ምን እየጠበክ ነው? ድምፄ እንዳይንቀጠቀጥ። ምን? ቆይ አንተን ፈርተሃል እንዴ? ሰው የሚወደውን ሲያጣ የሚለው ነገር ነው የሚያስፈራኝ። ቆይ ቤተሰቦቿ ሲመጡ ምን ለማድረግ አሰብክ? አላውቅም ነው ወይስ ማሰብ አልፈልግም? ከዚህ በፊት ግን እንደዚህ ስትሆን አይቻል አቅም። ሚራ፣ ሁሉም ነገር እንደምናስበው አይሄድም። ደውል። እናቴ እኔ እናቴ እባክዎትን ይቅርታ፣ ኑሐሚን ችግር ገጥሟታል። እባክዎ ይረጋጉ። እሷ አሁን አርፋለች። ማን ነው? እባካችሁ ክፈቱልኝ። እኔ ምንም አላደርግም። እውነት ተረጋጊ። እኛ አንቺን አንጎዳሽም። ልናናገርሽ ብቻ ነው የምንፈልገው። ውሸታሞች! ቆይ እናንተ እኔ ምንድን ነው የምታናገሩኝ? ሲጀመር እኮ ከእናንተ አፍ አንድ ቀን እንኳን እውነት ወጥቶ አያውቅም። ደግሞ ልንገራችሁ፣ እውነት ተደብቃ አቀርም። እሺ አንድ ቀን መውጣቱ አይቀርም። ያኔ ደግሞ ኑሐሚን ሁሉም ነገር ላይ ትደርስበታለች። ታያላችሁ። ብሌን፣ አሁን ስለ ፍትህ የምታወሪበት ጊዜ ረፍዷል። ማለት አልገባኝም። ረፍዷል ማለት? ያው ረፍዷል ማለትማ ረፍዷል። ምናልባት በወዲያኛው ዓለም ልትነግሪያት ትችያለሽ። ወይኔ እንደፈራሁት። ወይኔ ኑሐሚን ለእኔ አድርገው እንዴ! ቆይ እናንተ ምን አይነት ጭካኔ ነው? ለምንድን ነው እንደዚህ የምታደርጉት? አሁን እዚህ የመጣ ነው የአንቺ መነፋረቅ ለመስማት አይደለም። እሺ ተረጋጊና አዳምጪ። አንቺ አሁን ብዙ ነገር አይተሻል። ስለዚህ ከዚህ ወዴትም አትሄጂም። ማለት ወዴትም አልችልም ታላችሁ። ደግሞ ይህንን ክፋታችሁ ለዓለም ነው እሺ ማውራላችሁ፣ ለዓለም እንዳለ። ነገር ግን ሌሎች ሰዎች የሚያምኑሽ አይመስለኝም። በጣም አዝናለሁ። በጣም አዎ፣ ሁሉም ሰው የሚያስበው አንቺ እንደፈራሽ ነው። በዛ ላይ ደግሞ የአንዲት ተራ የቤት ሰራተኛ ቃል ማንም ሰው ያምኑ። ትሰማላችሁ? እኔ ያየሁትን በደንብ አውቃለሁ። እርግጠኛ ነሽ? ይልቅ ህይወትሽን አደጋ ላይ ባጥዩ መልካም። ብሌን ሰሚኛለሽ? አንዳንድ ጊዜ የአንዳንድ ሰው አይን ማየት የሌለበትን ነገር ያያል። ኦኬ እሺ። ኮት ያለ ማን ነው? ስማኝ፣ አሁን መጫወት አቆማለች። ያሰብነውን ነገር ለማድረግ አሁን ሰዓቱ ነው። ማንም ሰው ከዚህ በላይ ሊያውቅ አይገባም። እሷ ግን ከተናገረች ሁሉም ያውቃል። የዛን ጊዜ እናንተም ያበቃልናል። ሚራ፣ አሁን ጥያቄው እሷ ምን ታውቃለች የሚለው አይደለም። በዛ ላይ እስከ መቼ ነው እዚህ ክፍል ቆልፈን የምናስቀምጣት? እንዴ ደግሞ ይኸውልሽ ልንገርሽ፣ የኑሐሚን ቤተሰቦች ቀጥ ብለው እዚህ ድረስ መምጣታቸው አይቀርም። ስለዚህ እሷን እዚህ ማስቀመጥ አንችልም ማለት ነው። ሚራ ይህንን እውቂ። እኛ እኮ የተጫወትን አይደለም ያለ ነው። ታውቃለህ፣ እሷ ደግሞ ልጅ ናት። ብዙ ዕድሜ አልኖረችም። ይሄን እስኪ በደንብ
ልል የፈለኩት ነገር ገብቶሃል አይደል? ተረድተኛል አይደል? እውነትሽ ነው። ስለዚህ የኑሐሚን ቤተሰቦች እዚህ ሳይመጡ የብሌንን ጉዳይ እንጨርስ። እንጨርስ። ግን ደግሞ ይሄ ነገር በጣም አደገኛ እየሆነ ነው። ወይኔ ጉዴ! ወይኔ ጉዴ! ሰማት የጮች እኮ ነው። ሰለሞን ይህን ጮቷን ሰው ከሰማ ችግር ይፈጠርብናል። ማንም አይመጣም እባክሽ። ሁሉንም በብልሃት እንጨርሰዋለን። ሰለሞን አንተ ብልሃት እኮ አይደለም የምታወራው፣ በሙሉ እብደት ነው። ወይኔ ጉድ ፈላ። ሰለሞን አሁን አንተ ብቻ አይደለም የሚታየክ፣ እኔ ራሴ የሆነ የማላውቀው ነገር እየታየኝ ነው ያለው። ሚራ ተረጋጊ። ስሚ፣ አይኔን እያይሽ ስሚ። ይሄ ነገር ከዚህ በላይ መቀጠል የለበትም። ስለዚህ እናስወግዳት ሚራ፣ እናስወግዳት። እሺ ተረጋጊና አዳምጪ። አሁን መጀመሪያ ሬሳውን እናስተካክላለን። ከዛ በኋላ በሌን ክፍል እንሄዳለን። አለቅ ተሻሻናል። ወይ እንዴ ሰለሞን እንዴት እንደዚህ ሊሆን ይችላል? አይሆንም ሰለሞን። እዚህ አልጋ ላይ እኮ አድርገነው ነበር የወጣነው። ሬሳውን እዚህ አልጋ ላይ ነበር። ሚራ እስኪ ቆይ ተረጋጊ። አዎ እዚህ ነበረች እኮ። እና የት ሄደች? የት ሄደ ሬሳው? ንገሪኝ። ምን እየተፈጠረ ነው ያለው? ሰለሞን ምን እየሆነ ነው ያለው? ምንድን ነው እሱ? አላውቅም። ሚራ እዚህ ነበረች። አብረና ልትተናት የወጣ ነው። ማን ሊወስዳት ይችላል እንዴ? ኧረ ሚራ ቆይ በስትክክል ያስቀመጥነው ሬሳ የት ሊሄድ ይችላል? ቆይ እስኪ ንገረኝ። ልክ ያልሆነ ማለቴ የተሳሳተ መድኃኒቱን የሰጣት አንቺ አብደሽ ይሆናል እንዴ? ቆይ እንዴት ነው ከዚህ ሊጠፋ የሚችለው? በአይን በብረቱ አረጋግጠን አይተናል እንዴ? ጥለናት ሄድ ነው? ወይኔ እና ማን ሊወስዳት ይችላል? ንገረኝ እስኪ። ቆይ ይሄንን ጉዳይ ከኔና ከአንተ ውጭ የሚያውቅ ሰው እኮ የለም። አላውቅም ሚራ፣ አላውቅም። ምን እንደማደርግ ራሱ ግራ እየገባኝ ነው። እንዴት አላውቅም ትለኛለህ? ሰለሞን ይኸው ምንም ነገር የለም። በቃ አልቆልናል፣ ተዋርደናል። እውነቴን ነው የምልህ። በቅርቡ ወይኒ ቤት መግባታችን መበስበሳችን የማይቀር ነገር ነው። አንቺ ደግሞ እንዴት ነው እችን የምታክል ሴትዮ እንደዚህ ጥግ ላይ ዝም ብላ ወደ አልቃ የምናገኛት? ይልቁኑ ተረጋጊና የምናስበውን አሪፍ ሀሳብ እናስብ። በእናትሽ ሚራ። አሁን እኮ ምንም የምናስበው ሀሳብ የለም። ቆይ እስኪ ንገሪኝ፣ ምንድን ነው የምናስበው? ሚራ ይኸውልሽ፣ መጀመሪያ እንረጋጋና እኛ ምን ማድረግ እንዳለብን እናስብ። አንዴ እንደሆነ ነገሩን ገብተንበታል። በቃ ተረጋጊና የሆነ ነገር እናስብ፣ የሆነ መፍትሄ እናምጣ። ሚራ፣ የሆነ ፍንጭማ ማግኘት አለብን። ቆይ ምንድን ነው የምታየው? እስቲ ከምንም ነገር የለም፣ ምንም አይነት ፍንጭ አታገኝም። እስቲ እባክሽ ተይኝ። አንቺ ራሱ ሌላ አንድ ችግር አትሁኝብኝ፣ ተይኝ። እንዴ ይሄ ደግሞ ምን ማለት ነው? ወንገር አስቢ። ይሄ ነገር እኮ ቅድም አልነበረም። በዛ ላይ ኑሐሚን እንደዚህ አይነት ጡት ማስያዣ የላትም። አዎ ሚራ፣ አዎ በቃ የዛች የተረገመች ሰይጣን ሰራተኛ ነው የሚሆነው። ሌላ ማንም የሚሆነው እኔ ሚስቴን ጡት ማስያዣ አለ። እውነት ልክ ልትሆን ትችላለህ እኮ የባለቤት ካልሆነ። አዎ
የዚች መናጤ ሰራተኛ ሊሆን ይችላል። ደግሞ እርግጠኛ ነኝ የሷ ነው የሚሆነው። አዎ ልክ ነሽ። እኔም እንዳንቺ ነው እያሰብኩ ያለሁት። ሲያናድድ እና ይሄን ሁሉ ነገር ያደረገችው ብሌን ናት ማለት ነው? ሲጀመር እኛ እንዴት አልጠረጠርናት? አዎ ከሷ ውጭ ሲጀመር ይህን ነገር ማንም አያደርገው። እራሷ ብሌን ናት። እንዴ ቆይ እዛ ክፍል ቆልፈንባት አልነበር እንዴ? ታዲያ ከዛ ክፍል ወጥታ እንዴት ይሄን ማድረግ ቻለች? ሚራ እኔም ግራ እየገባኝ ያለው እኮ እሱ ነው። ሰላም እውነቱን ልንገርህ፣ አሁን በጣም በይበልጥ እየፈራሁ ነው ያለሁት። የግድ ያችን ልጅ ደም ማወጣጣት ይኖርብናል። አዎ እውነትህን ነው። ይህን ማን ያውቃል? ኑሐሚን እኮ አሁንም ቢሆን እየሰማችን ሊሆን ይችላል። ኧረ በእናትሽ አንቺ ደግሞ አቀባጥሪ። ዝጊው። ምንድን ነው? ምን ተፈጠረ? ኑሐሚንን የት ነው የደበቅሻት? አንቺ ነሽ አይደል ከክፍሉ ያስወጣሻት? ተናገሪ። ምንድን ነው የምታወሩት? የምናወራውንማ በደንብ ጠንቅቀሽ ታውቂያለሽ። ብሌን ኑሐሚንን ከክፍሏ ደብቀሽ ያስወጣሻት አንቺ ነሽ አይደል? አይደል? እኔን እኮ እዚህ ክፍል ውስጥ ቆልፋችሁብኝ ነበር እኮ አይደል እንዴ? እንዴት ነው እዚህ ሆኜ እኔ እሷን ከክፍሏ ይዣት የምወጣው? ቆይ እናንተ ሰዎች እንዴት ነው የምታስቡት? ጤነኛ አይደላችሁ እንዴ? ሲጀመር እንዴት ነው ሬሳ ከዚህ ይዤ የምወጣው? እሺ በይ ንገሪና፣ ያንቺ የጡት ማስረጃ ከኑሐሚን አልጋ አጠገብ ለምን ተገኘ? እንዴት ሊገኝ ቻለ? ምን ማለታችሁ ነው? ምናልባት ድንገት ክፍሉን ሳጸዳው ወድቆ ይሆናል። በቃሽ ብሌን በቃሽ። ኑሐሚን በሕይወት እንዳለች በደንብ አድርገሽ ጠንቅቀሽ ታውቂያለሽ። አንድ ነገር ልንገርሽ፣ ሌላ የተለየ እርምጃ ከምንወስድብሽ እውነቱን ብትናገር ይሻልሻል። ምን? ኑሐሚን በሕይወት አለች? ብሌን አትዋሽኝ። የምትዋሽበት ሰዓትና ጊዜ ይጠሽ። በይ ንገሪኝ፣ ከአንቺ ውጭ የራሱ ቤት አለ? ንገሪኝ። እውነቴን ነው የምልሽ፣ እኔ ምንም አላውቅም። እባክሽን ልቀቂኝ። እና ታዲያ ብሌን ቆይ ንገሪኝ እስኪ፣ ከሶስታችን ውጭ እዚህ ቤት ውስጥ ሌላ ሰው አለ? ንገሪኝ። አለ ወይ? እንጃ እኔ አላውቅም። እውነቴን ነው። እኔ ኑሐሚን የት እንዳለች አላውቅም። ሰለሞን ቆይ ምንድን ነው የተፈጠረ ያለው? ምንድን ነው? ቆይ ሚራ፣ እኔ ግን ሲመስለኝ እዚህ ቤት ውስጥ ከሶስታችን ውጭ ሌላ ሰው አለ። አዎ እዚህ ማን ያለው? እዚህ ማንም የለም። ማንም ያለ አይመስለኝም። በቃ ወይ ምናባችን የፈጠረው ነገር እኮ ሊሆን ይችላል። አንቺ ደግሞ ምንድን ነው የምትቀባጥሪው? ቤዛ ስለምን ምናምን ነው የምታወሪው? እኔ እኮ መጀመሪያ ተናግሬ ነበር። ምንድን ነው የነገርሽ? እውነት መቼም ቢሆን ተደብቃ እንደማቀር እኮ ነግሬያችሁ ነበር። አንቺ ዝም በይ። ገና ከአንቺ ጋር ያለንን ነገር እራሱ አልጨረስም። እሺ ሰለሞን፣ አንቺ ጋር እንግዲህ አልችልም። ምንድን ነው የማትይው? እውነት ውስጤ በጣም እየፈራ ነው ያለው። በጣም እየፈራው ነው። ሚራ ምን ሆነሻል እንዴ? ማንም እኮ እዚህ ጋር ቤዛ ጀግንን ላይ ያለ የለም። እሺ እንዴ አንተ አልገባህም መሰለኝ። እንዴ ቆይ መጀመሪያ ኑሐሚን፣ ከዛም በኋላ ደግሞ አሁን የጠፋ ሬሳ። እኔ ምንም እየገባኝ አይደለም። ምንድን ነው? እኔ አላውቅም። አላውቅም አልኩሽ እኮ ሚራ። እንዴ ማለት አላውቅም አልኩሽ እኮ። ምንድን ነው የምትይው?
እዚህ ነው። እንትን ድምፁ የመጣው ከዚህ ነበር። አዎ እኔም እርግጠኛ ነኝ። ምናልባት እኮ አይጥ ወይም ድመት ሊሆን ይችላል። አንቺ ያምሻል እንዴ? አይጥ እንደዚህ ድምፅ አያሰማም። እሺ አይ የሆነ ነገርማ አለ። ሰለሞን እባክህ ተረዳኝ። እኔ በጣም እየፈራሁ ነው። ሚራ አሁን የሚያስፈራን ነገር ፍርሃት አይደለም። እሺ ታዲያ ምንድን ነው? እውነቱ። እውነት ከሁሌም ቢሆን መንገዱን ያገኛል። አንቺ ዝም በይ እሺ። ማን ነው? ሚራ የኑሐሚን ወንድም ነው። እስቲ ሊደርሱ ይችላሉ። ምንድን ነው? አይ እዚህ መምጣት ስላልቻለ እርሙን ሊያወጣ የደወለልኝ ይመስለኛል። አዎ እንደዛ ነው የሚሆነው። እንዴ ቆይ ለምን ኑሐሚን በህይወት እንዳለች አልነግሩትም? ለምንድን ነው የምትደብቁት? አንቺ ምን አገባሽ? ያገባኛል። የኑሐሚን ጉዳይ አይደል እንዴ? በደንብ ያገባኛል። ስለዚህ እናንተ ባትናገሩ እንኳን እኔ እናገራለሁ። ዝጊ፣ በማያገባሽ ነገር አትግቢ እሺ። እስቲ ሁለታችሁም ዝም በሉ፣ አትጩሁ። አንቺ ደግሞ ማን ነው እዚህ ነው ያለሽ? ሲጀመር እኔ ጥፋተኛ እዛው አስገብቼ ከረችምሽ። ሂጂ ውጪ ማትሬ ነገሮች በጠቅላላ ከቁጥጥራችን ውጭ እየሆኑ ነው። ሚራ ነገሮች ከቁጥጥራችን ውጭ ቢሆኑ ከእጃችን ግን አልወጡም። እንዴት ነው አልወጡም የምትለው? ኑሐሚን እኮ የለችም፣ ጠፍታለች። ብሌን ደግሞ ሁሉንም ነገር መጠርጠር ጀምራለች። አንተ ሰው እያመሃል እንዴ? ቤተሰቦቿም እኮ እየመጡ ነው። ዋና ቁልፉ ብሌን ነች። ማለት ምን ማለት ነው? ይሄ ደግሞ የሆነ ነገር ታውቃለች፣ ከምትናገረው በላይ ታውቃለች። እኔም እንደዛ ይሰማኛል። ግን ደግሞ እውነቱን ለመናገር ፈቃደኛ አይደለችም። ፈቃደኛ እንድትሆን አደርጋታለና። እንዴት? መጀመሪያ በማሳመን ጥሩ ሁኔታ ላይ እንድትሆን አደርጋታለን። እሺ እና ያ ካልሰራስ? ካልሰራስ? እንዴ ጥያቄ መልስልኝ። ካልሰራስ? ያኔ ሌላ መንገድ እንፈልጋለን። እኔ በጣም እየፈራሁ ነው ያለሁት። ታውቂያለሽ፣ እኔም ራሴን እየፈራሁት ነው። አንተ? አዎ፣ ምክንያቱም እኔ ብሌን የምትዋሽ አይነት ሰው አትመስለኝም ሚራ። ታዲያ ይሄኔ ምናልባትም እውነቱን የተናገረች ሊሆን ይችላል። ማን ያውቃል? አይ ይሄን እንኳን አትበል። ይኸውልሽ ሚራ፣ አይናችንም ሙሉ በሙሉ ወደ ብሌን ማዞር አለብን። አዎ ምንድን ነው አሁን ደግሞ እንፈልጋችሁ? አይ እኛ ምንም አልፈለግንም። ሁኔታችሁ ግን እንደዛ አይመስልም። እስኪ ረጋ በይና እናነጋገር ብለን። እኔ ደግሞ ምንም ማውራት አልፈልግም። እኛ ልንረዳሽ ነው የመጣነው እኮ። እኔን እናንተ ልታግዙኝ? የእናንተን ምንም አይነት እገዛም ሆነ እርዳታ አልፈልግም። እሺ እንግዲህ በቀጥታ ጠይቅሻለሁ። ኑሐሚን የት ነው ያለችው? አላቅም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸውልሽ ብሌን፣ አሁን የተጫወትን አይደለም ያለ ነው። እኔም እየተጫወትኩ እኮ አይደለም። የአንቺ ጡት ማስያዣ እኮ ክፍሏ ተገኝቷል ብለንሻል። እና ያ ብቻውን እኮ ለመረጃ በቂ ነው። ያ ብቻውን ደግሞ በቂ አይደለም። ምክንያቱም ደግሞ እኔ አላስቀመጥኩትም። እሺ እንደዛ ከሆነ አንድ ነገር ንገሪን። ምን? ኑሐሚን የት እንደሄደሽ ማንም ሰው ካላወቀ ታዲያ ከክፍሉ እንዴት ጠፋች? አየሽ፣ ምንም መልስ የለሽ። ምክንያቱም እኔ መልሱን አላውቀውም። እንዴ ውሸት። አይ አይደለም።
ይኸውልሽ አሁንም ቢሆን እድላለሽ። ለምን? እውነቱን ለመናገር እኛን ለማገዝ። እየነገርኳችሁ እኮ ነው። ብሌን እየደበቅሽን ነው። እኔ አላቅም፣ እውነት አላቅም። እንግዲያውስ ሳትወጂ በግድ ትናገሪያታለሽ። አትጠጋኝ። ኑሐሚን የት ነች? አላቅም፣ ምን አላቅም። ኑሐሚን የት ነች? ተናገሪ። ምን አላቅም እንዴ? አላቅም። አትናገሪ? ነው ምንም አላቅም እንዴ? ኑሐሚን የት ነች? ብሌን ተናገሪ። እኔ ምንም አላቅም፣ ሰለሞን አላቅም። ብሌን ይህ ሁሉ ነገር መቼ እንደሚያበቃ ታውቂያለሽ? ቀልድሽን አቁሚና እያንዳንዱ የምታውቂውን ነገር ተናገሪ። ኑሐሚን የት ነው ያለችው? እኔ ምንም አላቅም። ኦኬ እንግዲያውስ በጸባይ የማይሆን ከሆነ በጉልበት ታወጫታለሽ። ይከራል እሺ አሁንስ የምታውቂውን ትናገሪ አትናገሪ? እባካችሁ ተውኝ። እኔም እኮ የኑሐሚን ጉዳይ በደንብ ያሳስበኛል። አንቺ እኛ ላይ እያሽሟጠጥሽ ነው ያለሽው። እውነቴን እኮ ነው። እኔ ምንም አላውቅም። ለምን አታምኑኝም? ቆይ ችግሩ ምን እንደሆነ ታውቂያለሽ ብሌን? እኛ አንቺን ማመን አቅቶናል። እኔ እኮ እውነቱን እኮ ነው የምናገረው። እውነቴን ነው። እውነት ነው እየነገርኳቸው ያለሁት። እውነት አይደል? ሲቃይ በጣም ተመችቶሻል ማለት ነው። ለምን አታምኑኝም? እኔ እኮ ምንም አላውቅም እያልኳችሁ ነው። ምንም አላውቅም። ብሌን ከምናወራው ርዕስ ውጭ ባትወጪ መልካም። እየወጡ አይደለም። እውነቴን ነው። ድምፅ አለ አይሰማችሁም? ይሄው እንደምታየው ነው። ምንም ነገር ትንፈሽ አትልም። ስሚ ሚራ፣ እኔ የሚመስለኝ ግን ወይ እውነቱን አታውቅም ወይ ደግሞ የምታውቀውን ነገር መናገር አልፈለገችም። አለቀ። እኔ ግን እውነቱን የምታውቅ ይመስለኛል። ከምን ተነስተሽ እንደዚህ ያለሽ? አይ ሰውማ እንዴ ዝም ብሎ አይረጋጋም። በዛ ላይ ደግሞ ያየችውን አይታ ከፈራሽ በኋላ። ሚራ ግን አሁን በዚህ መንገድ ልናወራት አንችልም። እሺ በል ንገረኝ፣ ምን እናድርግ? ምናልባት ሚራ ስህተት እየሰራን ያለነው እሷን መጠየቃችን ላይ ነው። እንዴ ምን ማለት ነው? እሷን ከመጠየቅ ይልቅ እሷ ስለ ራሷ እንድትናገር ምክንያት መፍጠር ነበር። አይ እኔ አልገባኝም። ምን እያልከኝ ነው? እየገባኝ አይደለም። አንድ ሰው ሚስጥር ሲደብቅ ብዙ ጊዜ የሚያወራው ሲጠየቅ አይደለም። ብዙ ጊዜ አይተሽ ከሆነ ሲሳሳት ነው። አንተ የሆነ ነገር እያሰብክ ነው እንዴ? ሚራ ግን ከዛ በፊት አንድ ነገር ማወቅ አለብን። ንገረኝ፣ ምንድን ነው? ሚራ እኛ እየተከታተልን ያለነው ብሌን ነው። ግን ምናልባት እየተከታተል ነው ያለው ሰው ትክክለኛው ሰው ባይሆንስ? እንዴ ማለት ይሄ ደግሞ ምን ማለት ነው? ወይኔ ጉዴ! ሰምተዋል? ተሰምተዋል አይደል? አዎ። ቆይ ምንድን ነው? ሚራ ተረጋጊ። ቆይ ተረጋጊ ሚራ። ምንድን ነው? እዚህ ማንም የለም? አዎ ማንም የለም። ማንም የለም? ሚራ ምን ሆነሻል? መረጋጋት አለብን። እንዴት ነው የምንረጋጋው? እንዴት እንረጋጋ? ሬሳው እኮ ጠፍቷል። እች ሰራተኛ ደግሞ አትናገርም። ቆይ በዛ ላይ ደግሞ ይሄ የማናውቀው ድምፅ ራሱ ምን እንደሆነ አልገባንም ገና። አይ ሚራ ሰማሽ?
ቆይ ቀስ ብለሽ ያዘኝ። እሺ አትንቦቅቦቅ አንቺ። ምንድን ነው? ባይሆን ንገሪኝ፣ ከዚህ ክፍል ወጥተሽ ነበር? አይ አልወጣሁም። እርግጠኛ ነሽ ብሌን? ከዚህ ክፍል አልወጣሽም? እንዴት ልወጣ እችላለሁ? አልወጣሁም እኮ አልኳችሁ። ቆይ ታዲያ ድምፁ ከየት መጣ? ብሌን ከአንቺ ጋር ያለን ነገር አልጨረስንም። የምታውቂው ነገር ብትናገር ይሻልሻል። ሰምኛለሽ? እኛ ወደ አንቺ በቀረብን ቁጥር እሳት እየተፋንብሽ ነው የምንመጣው። ሰማሽኝ አይደል? ተረጋጊ፣ ሁሉም ይስተካከላል። ማን ነው? ማን ነው? ሰለሞን 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 ማን ነው? ምን እያደረጋችሁ ነው? ሰለሞን 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 እንዴ ምን ነው ምንሽ? የሆነ ነገር ሰማሁ። የሆነ ነገር ምንድን ነው የሰማሽው? ድምፅ። የምን ድምፅ? ማለቴ የሴት ድምፅ ሰማሁ። የሴት ድምፅ? አዎ ሰምቻለሁ። ማለቴ ከኋላ እዛ እየታጠብኩ ከኋላ ነበር። አሁን ነበረ። ቆይ ምን አለችሽ? አይ በደንብ አልሰማሁም፣ ግን በጣም እርግጠኛ ነኝ ከኋላ ሰው እንደነበረ። ቆይ ግን መቼ ነው የተኛሽው ሜራ? ሰማኝ፣ አሁን ቀልድ የምትናገርበት ጊዜ አይደለም። እውነቴን ነው እያወራ ያለሁት፣ እውነቴን ነው። አልቀለድኩም። ከጠዋት ጀምሮ ምን እንደሆነ አታውቂ ሜራ። ጨንቆሻል፣ ፈርተሻል፣ በጣም ታስታውቂያለሽ። ይገባኛል። ሳልረዳሽ ቀርቶ አይደለም እንደዚህ ምንሽ፣ ግን በቃ ትንሽ እረፍት ማድረግ አለብሽ። አይ የሰማሁት እኮ እውነት ነበር። እና ታዲያ ማን ይሆናል? አይ አላውቅም። አንቺ ደግሞ ብሌን አይደለችም። ብሌን ክፍሏ ውስጥ ነው ያለችው። ብሌን ትላለች። እሺ እና ኑሐሚንስ? ምን አልሽ? አይ ምንም አላልኩም። ሚራ፣ የሞተ ሰው አይናገርም። በዛ ላይ አሁን ትሙት ትኑር የምናውቀው ነገር የለም እንዴ። ደግሞ አንድ ነገር አውቂ፣ እቺ ሴትዮ በህይወት ካለች መቼም ቢሆን አትለቀም። ልካችንን ነው የምታሳየን። አዎ ስለጨነቀሽ ነው። ምናልባት ተረጋጊ። ይኸውልሽ አሁን እዚህ ጋር በፍርሃት መወሰን ያለብን አይመስለኝም። በቃ ተረጋጊ። ምንም ነገር በፍርሃት መወሰን የለብን።
ቆይ አንተ እንዴት ነው እንደዚህ የቀዘቀዝከው? እባክሽ ተረጋግቼ አይደለም እያሰብኩ ነው። እያሰብክ? እሺ ንገረኛ፣ ምንድን ነው የምታስበው? የምታስበውን ንገረኝ። ኑሐሚን እኮ የልጅም ጠፍታለች። ተመልከት ደግሞ ብሌንን ክፍሉ አስቆልፈን አስቀምጠናታል። ከዛስ እኔ እናንተ እዚህ ምን ያደረግን? ያ እንደ እብድ ቁጭ ብለናል እያልኩ እኮ ነው። ሚራ እኛ እዚህ አብደን አይደለም የተቀመጥነው። እሺ ሰምኛለሽ? ያንቺን ባላውቅም እኔ ግን እውነቱን ለማጣራት እያሰብኩ ነው። እውነት ነው የምትለው? እውነት የሚባል ነገር የለም፣ ምንም ነገር የለም። አልቋል። እውነት ከእጃችን እፍ ብላ ወጥታለች። ምንም እውነት የለም። በቃ አልቋል እኮ ምንም ነገር የለም። ሚራ አማራጭ አይጠፋም። እንግዲህ አንዴ እንደሆነ ነገሮች ገብተንበታል። የተበለሻሸውን ሁሉ የግድ ማስተካከል አለብን። ምን ልንሆን ነው ታዲያ? የግድ ይስተካከላል። ሚራ ማስተካከል አለብን። አንተ ዝም በል። ህይወት እኮ ፊልም አይደለም። ትሰማለህ? እኔም በሆኑ እኮ ማውራት አልከበደኝም፣ መኖሩን ማድረጉን የከበደኝ። ሰሚኛለሽ? እኔ እየተጫወትኩኝ አይደለም ሚራ። አንቺ ግን ፍርሃትሽ የማይሆን ነገር እያስቀባጠረሽ ነው። ስለዚህ አርፈሽ ተቀመጭ። ሰማሽኝ አይደል? አርፈሽ ተቀመጭ። ለነገሩ ተው አንተ እንደሆነ ግድ የለም። ቆይ ደግሞ ያልገባኝ ነገር እስከ ዛሬ እንዲህ ስትፈራ ስትጨነቅ አይቼ አላውቅም። ዛሬ ምን ተፈጠረ? ምን ተገኘ? ንገረኝ እስቲ። ግድ የለኝም ብለሽ አሰብሽ? ትሰማኛለህ? እንደውም እውነቱን ልንገርህ፣ ከብሌን ይልቅ አንተን እያመንኩ አይደለም፣ አላምንህም። እኔን አታምኝም። ስለዚህ መንገድሽን መምራት ትቻለሽ ማለት ነው። ግን አንድ ነገር ልንገርሽ፣ መንገድሽን ስትመርጪ በደንብ እያሰብሽበት። በደንብ እንዴ? ምን? አዎ የምትሄጅበትን መንገድ እያሰብሽበት። እንዴ ይኸውልህ፣ ምን መሰለክ፣ ላስረዳክ። እንዲህ እንዳስብ እኮ የምታደርገኝ አንተ ነክ። ለሳ ነው ማለት። ቆይ እኔ ምን አደረግኩ? ይኸውልህ ያን ያየሁትን ስነግርህ አንተ እንደ እብድ፣ እንደ ቀውስ፣ እንደ አእምሮ ህመምተኛ አየኸኝ። እሺ እኔ ምን ላደርግ? ምን ልሁን? እስኪ ንገረኝ። እኔም እኮ ተጨነቅኩ። እና ታዲያ ያልተፈጠረውን እያመጣች ተፈጠረ ስትኝ እኔ ምን ላደርግሽ? ምን ልሁን? ንገረኝ። እንዴ ትንሽ አታስቢም እንደ አንቺ? እንዴ አንተ ምን ሆነሃል? አሁንም አላመንክም? በቃ ሚራ በቃሽ። አሁን ይህንን እርሹ። ይልቅ ይኸውልሽ አሁን አንድ ሀሳብ መጥቶልኛል። ምን? ሚራ ለምን አንጠፋም? የምሬ ነው። እኔ ከዚህ አካባቢ ለትንሽ ጊዜ ብንርቅ በጣም ደስ ይለኛል። ምክንያቱም ነገሮች በምንፈልገው መንገድ እየሄዱ አይደለም። ትንሽ ሰውር እንበል አይመስልሽም? ነገሮችን እየሸሻቸው ነው ያለው? አይ አይደለም እንዴ፣ አይደለም። እየሸሸው ሳይሆን ራስን ማዳን የሚባል ነገር አለ። ራሳችንን እያዳንን ነው የሚባለው። አዎ እኔም እሱ የሚሻል ይመስለኛል። ግን ቆይ እንዴ ብሌንስ? አይ ብሌን እዛው ነው የምትሆነው። ከወጣችማ ጥሩ ያለው እዛው በተቀመጠችበት በተቆለፈባት ነፍሷ ብታርፍ ይሻላል። አዎ ይሄ በጣም ጥሩ ሀሳብ ነው። ይኸውልህ እኛም እዚህ ጊዜ ከምናጠፋ ገብተን ልብሳችንን እናዘጋጅ። ከዛም በኋላ በጠዋት ይሄን ቤት ለቀን ውልቅ ሂድት እንሄዳለን። በቃ አሁን ሂድ። ይሻላል ይሻላል። እንደዚህ ነድ። ምንም አይነት ድምፅ የሌለው ሚራ፣ ሰለሞን፣ ማንም የለም?
ሰለሞን ማንም የለም? ነው እዛ በጣም ፈራሁ። እዚያ ብሬ ካንተ ጋር ነይ እሺ፣ እኔ ቆንጆ ነኝ። አይዞሽ፣ እኔ አለሁልሽ። አይዞሽ በቃ ሚራ ተነሽ፣ ኧረ ተነሽ እንሂድ በእናትሽ። ቆይ ትንሽ አሁን እኮ ነው የተኛሁት። በእናትሽ ሚራ ምን ሆነሻል? ተነሽና ልብስ ቀይረን እንውጣ ከዚህ በእናትሽ። እንዴ ማታ ምን ተባባልን? እሺ ግን ቆይ ትንሽ ይቀርተኛልና። ሚራ ተነሽ፣ ነግቷል እኮ ተነሽና ገና ልብስ እንቀይራለን። ስለዚህ ተነሽ ሚራ ተነሽ። አንቺ አሰሚ ሚራ ትንሽ እንተኛ። ቆይ ኧረ ሚራ እባክህ ነግቷል። ምን ሆነሽ ነው? ከዚህ በኋላ ወዴት ነው የምትተኛው? ማታ ያወራነው እረሳሽው እንዴ? እንዴ